አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የምታበረታቱኝ እህት ወንድሞቼ ከልብ አመሰግናለሁ። የኔ ውዶች ኑሩልኝ፣ ክበሩልኝ። በያላችሁበት አላህ ይጠብቃችሁ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በማጥቆር ቤተሰብ እንሆንላለሁኝ እና እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ ያው እንደተለመደው በሌላ ቪዲዮ ብቅ ብያለሁኝ ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ እላለሁኝ ማሮቼ። ርዝቅን ሲሳይን የሚያመጡ አራት ዋና ዋና ነጥቦች። ርዝቅን ወይም ሲሳይን ወይም በረከትን የሚያመጡ ብዙ ነገሮች በዲናችን አስተምህሮት ቢጠቀሱም አንዳንዶቹ በተለየ መልኩ ጎላ ብለው ይነሳሉ። እናም አራቱ ዋና ዋና ነጥቦች ተደርገው ይወሰዳሉ። እነዚህ አራት ነገሮች በአብዛኛው ከቁርአን ከሐዲስ ማስረጃዎችን የሚይዙና ከእስልምና ምሁራን ዘንድ በተደጋጋሚ የሚጠቀሱ ሲሆኑ እነርሱም አንደኛ እስትግፋር ወይም ምህረትን መጠየቅ፣ ኃጢአትን ይቅርታ በአላህ ዘንድ መጠየቅ የርዝቅ በር ከፋች እንደሆነ ቁርአን በሱረቱል ኑህ ላይ ተገልጿል። ኃጢአቶችን ማስወገድ ወይም መታጠብ በረከትንና ሲሳይን ወደ ህይወት ይስባል። ሁለተኛ ተቅዋ ወይም አላህን መፍራት ወይም ጥንቃቄ፣ በአላህ ትዕዛዛት ጸንቶ መኖር እና ክልከላዎቹን መጠንቀቅ ማለት ነው። አላህን የሚፈራ ሰው ከማይጠበቀው ስፍራ ሲሳይን ወይም ርዝቅን እንደሚያገኝ በሱረቱል አልጠላቅ ላይ ተገልጿል። ሶስተኛ ሰደቃ ወይም ምጽዋት ልግስና፣ ለችግረኞች ወይም ለበጎ ዓላማ መለገስ ወይም መስጠት። አላህ ሱብሓነሁ ወተዓላ በሰጠው ነገር መመጽወት በረከትን ያበዛል እና ሲሳይን በእጥፍ እንደሚመልስ ቃል ተገብቷል። አራተኛ ዝምድናን መጠበቅ ወይም ሲለቱ ረህም፣ ከቤተሰብና ከዘመድ ጋር ያለውን ግንኙነት ማጠናከር፣ መጎብኘትና በጎ መዋልን ያመለክታል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዝምድናን የሚጠብቅ ሰው ዕድሜው እንዲራዘምና ርዝቁ እንደሚሰፋለት ቃል ገብተዋል። ሌሎች ርዝቅን የሚጨምሩ ወሳኝ ነገሮች ከላይ ከተጠቀሱት በተጨማሪ ርዝቅን የሚያመጡ ሌሎች አስፈላጊ ነገሮችም አሉ። ተወኩል ወይም በአላህ ሙሉ በሙሉ መመካት፣ ስራን ሰርቶ ውጤቱን ለአላህ መስጠት፣ ስግደትን ወይም ሶላትን በአግባቡ መስገድ፣ በተለይ የሌሊት ስግደትን ወይም ተሐጁድ መስገድ። ሹኩር ወይም ምስጋናን ማብዛት፣ በትንሽም በትልቅም ነገር ለአላህ ምስጋናን ማቅረብ ርዝቅን እንደሚጨምር ቁርአን ይናገራል።
እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። የኔ ማሮች ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ የሀገሬ ልጆች። እና የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።